እንደምታውቁት ኢትዮጵያ ውስጥ ቢቱፒ ባይናንስ ላይም ባይቢት ላይም ተቋርጧል። ዶላር መሸጥም ሆነ መግዛት አንችልም እና ብዙ ሰው ተቸግሯል። ነገር ግን መፍትሄ አለው። ልክ እንደ ባይቢት እና እንደ ባይናንስ ዶላር መግዛትም ሆነ መሸጥ የምንችልበት ህጋዊ የሆነ አፕ አለ። ኤምኤክስሲ ይባላል። እዚህ አፕ ላይ ሬጂስተር አድርጋችሁ መጠቀም ትችላላችሁ። ሬጂስተር ከማድረግ ጀምሮ ዶላር እስከ መግዛትና የገዛነውን ዶላር ደግሞ እንዴት ወደ ባይቢት እና ወደ ባይናንስ ልከን ባይናንስ ላይም እንዴት መልሰን ወደ ብር መቀየር እንደምንችል ያለውን ሙሉ ፕሮሰስ አሳያችኋለሁ። ሰብስክራይብ እያደረጋችሁ ተከታተሉ። ዲስክሪፕሽን ላይ ያስቀመጥኩትን ሊንክ አንድ ጊዜ እንደዚህ ትነካላችሁ። ከዛ ወደዚህ ፊቸር ይወስዳችኋል። ከዛ እዚህ ጋር ኢሜይል አስገቡ ይላል። በኢሜይል ነው ሬጂስተር የምታደርጉት። የእናንተን ኢሜይል ታስገባላችሁ። እኔ የራሴን ኢሜይል አስገባ። ከዛም እዚህ ጋር ሪፈራል ኮድ ኦፕሽናል ነው። እዚህ ጋር ይሄንን ታስገባላችሁ 3IXRX። ይሄን ሳትሳሳቱ ካፒታል እና ስሞል የሆነውን ሳትሳሳቱ አስገቡ። የሪፈራል ኮድ ግዴታ አይደለም፣ ግን ብታስገቡት ሞር በኋላ ነገሮችን ቀላል ያደርግላችኋል። ከዛ ሳይን አፕ ትሉታላችሁ። ከዛ እንደዚህ ፐዝል ያመጣል። ኔክስት ትሉታላችሁ። እንደዚህ ትክክል ስታደርጉት ፓስ ይላል። ከዛ ወደ ኢሜይላችሁ ቬሪፊኬሽን ኮድ ይልካል። ጂሜል ውስጥ ገብታችሁ የተላከላችሁ ማለት 6 ዲጂት ኮድ ይዘን እንወጣለን። የጂሜል ውስጥ ገብቼ የተላከልኝን ኮድ ላውጣ። ከዛ የተላከውን እንደዚህ ኮፒ አድርጌዋለሁ። ፔስት ስለው እንደዚህ ፓስዋርድ አስገባ ይለኛል። ስትሮንግ ፓስዋርድ ነው የምትጠቀሙት፣ በራሳችሁ ክሬት አድርጉ። እዚህ ጋር እኔ የራሴን ፓስዋርድ ላስገባ። ከዛ እዚህ ጋር ፓስዋርዱን በዚህ መልኩ ታስገባላችሁ። ከ10 ዲጂት በላይ ነው የሚሆነው። ስትሮንግ ፓስዋርድ ኮንፊርም እንለዋለን። ከዛም በኋላ በድጋሚ እዚህ ጋር ኢሜይላችሁን አስገቡ ይላል። የቅድሙን ኢሜይል ታስገቡና ኔክስት ትሉታላችሁ። ከዛ በፐዝል ይጠይቃል። ይህንን እንዲወስዳችሁ እኩል ስታደርጉት ፓስ ይላል። ከዛ ቅድም ያስገባችሁትን ፓስዋርድ አስገቡ ይላል። ሎጊን ትሉታላችሁ። ከዛ አሁንም በድጋሚ ወደ ጂሜይላችሁ ቬሪፊኬሽን ኮድ ይልካል። ጂሜይል ውስጥ ትገቡና ታወጡታላችሁ። ከዛ የተላከውን እንደዚህ ስታስገቡ ከዛ ኦኬ። ከዛ እንደምታዩት አካውንታችንን ከፍተናል። እዚህ ጋር ያሉትን ፊቸሮችን ራሳችሁ ማየት ትችላላችሁ። ከዛ እዚህ ጋር ከደረሳችሁ በኋላ ቀላሉን ፕሮሰስ ላሳያችሁ። እዚህ ጋር 3 ሰረዟን ነክታችሁ ዳውንሎድ አፕ ብላችሁ አፕሊኬሽኑን ታወርዱታላችሁ። ቀጥታ ወደ ፕሌይ ስቶር ነው የሚወስዳችሁ። ከዛ አፕሊኬሽኑን አውርዳችሁ የአሁኑን ኢሜይል ታስገባላችሁ። የሚጠይቃችሁን በአሁኑ መሰረት ታስገባላችሁ። በዌብሳይቱ ብትጠቀሙ ሞር የተሻለ ነው፣ ግን አፕሊኬሽኑ ለመጠቀም ቀላል ስለሆነ እሱን እዚህ ፕሮሰስ ድረስ ከመጣችሁ በኋላ በአፕሊኬሽኑ ሎጊን ብላችሁ አፕሊኬሽኑ ላይ መጠቀም ትችላላችሁ። ከዛ እኔ አፕሊኬሽኑን አውርጄ ሎጊን ላድርግና ቀጥታ አፕሊኬሽን ውስጥ ልግባ። አሁን እኔ አፕሊኬሽኑን አውርጄ ጨርሻለሁ። ወደ አፕሊኬሽኑ ገባለሁ። ግን እዚህ ጋር እንደ አማራጭ ነው የነገርኳችሁ። በአፕሊኬሽኑ ትንሽ ቀለል ይላል። በዛው በዌብሳይቱም ሁል ጊዜ ሊንኩን እየተጠቀማችሁ በዌብሳይቱ መጠቀም ትችላላችሁ። የአፕሊኬሽኑ መግቢያው ላይ ትንሽ ሊያቆያችሁ ይችላል፣ ችግር የለውም። እንደምታዩት ኢንተርፌሱ ይሄን ይመስላል። ከዌብሳይቱ ጋር ምንም የሚለየው ነገር የለውም። የምናደርገው አሁን ይችን ያከበብኩባትን አንድ ጊዜ እናካና በናሽናል አይዲ ኦር በፓስፖርት ቬሪፋይ እናደርጋለን፣ ልክ ባይናንስ እና ባይቢት ላይ እንደምናደርገው። ከዛ እዚህ ጋር እንደምታዩት ቬሪፋይ የሚለው ቀይ ምልክት በርቶበታል። እሱም ቬሪፋይ እናደርጋለን። አንድ ጊዜ እነከዋለን። ከዛ ልክ እንደዚህ ያመጣልናል። ቬሪፋይ ስናደርግ የምናገኛቸው ጥቅሞችን ምናምን ነው የሚያሳየን። እናንተ ሃይላይት ማየት ይችላላችሁ። ከዛ አንድ ጊዜ እንደዚህ እነካውና ቬሪፋይ እንለዋለን። ከዛ እንደዚህ ዶክመንት አስገቡ ይላል። እዚህ ሀገር ኢትዮጵያ ነው የምትሉት። እኔ ናሽናል አይዲ ነው የምጠቀመው። ናሽናል አይዲ መርጫለሁ። በቃ ከዛ እዚህ ጋር የናሽናል አይዲያችሁን የፊት ለፊቱን ታስገባላችሁ። ፐርሚሽን ካልሰጣችሁ ፐርሚሽን ስጡት ለአፕሊኬሽኑ። የናሽናል አይዲውን የፊት ለፊቱን እንደዚህ ብለር ሳይሆን አሪፍ ላይት ያለበት ቦታ ላይ ታስገባላችሁ። ከዛ እንደዚህ ፎቶ ታነሱና ኮንፊርም ትላላችሁ። ከዛ አሁንም ይሄንን አንድ ጊዜ ተነኩና የናሽናል አይዲያችሁን የጀርባውን ፓርት ስካን እንዲያደርግ ታስገቡለታላችሁ። እዚህ ጋር እንደዚህ ብለርም እንዳይሆን በስርዓት አንሱለት። ከዛ ኮንፊርም እንለዋለን። ከዛ ሰሚት ቱ ሪቪው ራሳቸው ሪቪው አድርገው ፓስ እስኪያደርጉን ድረስ እንጠብቃለን። ቢያንስ 2-3 ሰዓት ከዛም በላይ ሊወስድ ይችላል። ራሳቸው ቬሪፋይ አድርገው አፕሊኬሽን ውስጥ ስትገቡ ቬሪፋይድ የሚል ይመጣላችኋል። ትንሽ ትጠብቁታላችሁ። ከትንሽ ጥበቃ በኋላ ደግማችሁ ወደ አፕሊኬሽኑ ስትገቡ እንደምታዩት ቬሪፋይድ የሚል ይመጣል። በቃ አካውንታችሁ ቬሪፋይ ሆኗል ማለት ነው። እንዳያችሁት በቀላሉ ሪጂስተር አድርገናል። በቀጣይ ደግሞ በኢትዮጵያ ብር ዶላር ገዝተን ወደ ፈለግነው የኤክስቼንጅ ፕላትፎርም እንልካለን። ተከታተሉ። በመጀመሪያ ወደ አፕሊኬሽኑ ነው የምንገባው። አንድ ጊዜ ስናካው ፊውቸሩ ይሄን ይመስላል። ትንሽ እዚህ ጋር ሊያስጠብቃችሁ ይችላል። ትንሽ ይጠብቁት።
እዚህ ጋር ዶላር ለመግዛት ሁለት አማራጭ አለን። ከፈለግን ዲፖዚት ነው ማለት እንችላለን። ከፈለግንም እዚህ ጋር ፒቱፒ የሚለውን መንካት እንችላለን። ፒቱፒ እንበለው። እዚህ ጋር ለሽያጭ የወጡ ዶላሮችን በጠቅላላ ዝርዝር ያሳየናል። ለኛ የሚሆነንን እንፈልግ። እኔ አሁን የ4000 ብር ነው ልገዛ የፈለኩት እና $20 አካባቢ እዚህ ጋር ሚኒመም ከ4000 ብር ማካተት የሚችለውን ትሬደር ነው የምፈልገው። እዚህ ጋር አሁን አብዛኞቹ እንደምታዩ እዚህ ጋር አሁን 184 ብር እሸጣለሁ ነው የሚለው፣ ግን ከ10000 ብር በታች አይሸጥም። ከ10000 እስከ 75000 ብር ባለው ነው የሚሸጠው። እዚህ ጋር እኔ እፈልጋለሁ። አሁን እዚህ ጋር አገኘሁኝ። በ184 ብር ነው የሚሸጠው። ሚኒመም 2000 ብር አለ፣ እስከ 88000 ብር ይሸጣል። በቴሌ ብር ነው ክፍያው የሚፈጸመው። እዚህ ጋር 736 ኦርደር አሳክቷል። 99% ሬት አለው፣ አሳክቷል 99%ቱን ከ736 ውስጥ አሪፍ ሬት ነው። ባይ ልበለው። እዚህ ጋር አማውንት አስገባለሁ 4000 ልበለው። እሺ እዚህ ጋር $1.6 ይላል። በቴሌ ብር ነው ክፍያ የሚፈጸመው። እዚህ ጋር ይችን አብርቼ በዩኤስዲቲ ይለዋል። እዚህ ጋር ይሄንን አንድ ጊዜ አብርቼ ኦኬ እለዋለሁ። እዚህ ጋር በ15 ደቂቃ ውስጥ ክፍያው መጠናቀቅ አለበት፣ አለበለዚያ አውቶማቲካሊ ኦርደሩን ካንስል ያደርገዋል። ኔክስት ትሉታላችሁ። እዚህ ጋር ደግሞ ኦርደር ኢንፎርሜሽን ነው። በቃ ኔክስት ኔክስት እያላችሁ ማንበብ ትችላላችሁ። ጠቃሚ ነገሮች ናቸው፣ እናንተ አንብቧቸው። አሁን እዚህ ጋር የቴሌብር አካውንቱን ኮፒ አድርጌ ልውሰድና በቴሌብር 4000 ብር ትራንስፈር ላድርግ። ቴሌብር ላይ ገባና ቅድም ኮፒ ያደረኩትን ቁጥር አስገባለሁ። ከዛ እዚህ ጋር አማውንት አስገባለሁ። 4000 ብር ነው የማስገባው። ከዛ እንዳታሳንሱ፣ ምክንያቱም ቼክ ሲያደርግ ከ4000 ብር የሚያንስ ከሆነ ያስገባችሁት ብር ካንሰል ይደረጋል። ትክክለኛውን ብር አስገቡ። ይኸው 4000 ብር ብዬ ኦኬ እለዋለሁ። እዚህ ጋር ሴንድልና ፓስዋርድ ይጠይቀኛል። ፓስዋርዱን አስገባለሁ። ከዛ እንደምታዩት ገንዘቡ ገብቶ ተጠናቋል። እዚህ ጋር እንዳስገባው ትራንስፈር አድርጌያለሁ እለዋለሁ። ከዛ ኖቲፊኬሽን ደርሶኛል እንደላኩለት። ከዛ እዚህ ጋር ምንድነው ስክሪንሻት ከቴሌብር ላይ አምጥቼ እዚች ጋር ልክለታለሁ። ይሄን ስክሪንሻት አድርጋችሁ ወደ ኤምኤክስሲ ገብታችሁ እዚህ ጋር ስክሪንሻት ያደረጋችሁትን ትልኩለታላችሁ። ለማረጋገጥ ነው እንጂ እሱ ጋርም ኖቲፊኬሽን ስለሚደርሰው ምንም አያሳስብም። ግን ለማረጋገጥ እዚህ ጋር ስክሪንሻት ብታስገቡ አሪፍ ነው። ከዛ ኮንፊርም እንለዋለን። ከዛም በኋላ የተወሰነ 1-5-6 ደቂቃ ሊያቆይ ይችላል። እዚህ ጋር ካንሰል እንዳትሉት፣ ራሱ ኖቲፊኬሽን ይደርሳችኋል። ቼክ አድርጎ ብሩ እንደገባለት ካረጋገጠ በኋላ ዶላሩን ይለቅላችኋል። አፒል ማስገባት የምትችሉት ከ15 ደቂቃ በኋላ ነው። ይኸው እዚህ ጋር እየቆጠረ ነው። አሁን ዶላሩ ባይለቀቅላችሁ አፒል ማስገባት የምትችሉት ከ15 ደቂቃ በኋላ ነው። ግን በጭራሽ ዶላሩ ሊቋረጥባችሁ አይችልም። ከመቶ አንድ ጊዜ ሊሆን ይችላል እንጂ ዶላር አይቋረጥባችሁም። ምክንያቱም ትክክለኛ ሰውን መርጣችሁ ከሆነ የምትገዙት ምንም ችግር የለውም። ይኸው አሁን ትንሽ እንጠብቀውና ዶላሩ እስኪገባልን እንጠብቅ። ከዛ በኋላ እንደምታዩት እንደዚህ ብሩን ይልኩልናል። በቃ አሁን ኦርደር ኮምፕሌትድ ይላል። ባላንስ ቪው ብላችሁ እዚህ ጋር ማየት ትችላላችሁ። ጀስት በቃ ጨረስን። ይኸው $21 ወደ አካውንታችን ገብቷል። ወደ ፈለግነው እንትን መላክ እንችላለን። ወደ ባይናንስ፣ ወደ ባይቢት ይሄንን አሁን ትራንስፈር ማድረግ እንችላለን። እሺ ይሄን $21 ደግሞ ለምሳሌ ማውጣት ብንፈልግ ወደ ባይናንስ፣ ወደ ባይቢት መላክ ብንፈልግ እዚህ ውስጥ ነው የምንገባው። ፊያት የሚለውን እናከዋለን። ከዛም በኋላ እዚህ ውስጥ ትራንስፈር የሚለውን አንድ ጊዜ እናካለን። ከዛም እዚህ ጋር እናቀያይረዋለን። ፊያት የሚለውን ከላይ ነው የምናደርገው፣ እንደዚህ ይሆንልናል። ከዛም በኋላ እዚህ ጋር ዩኤስዲቲ እናደርጋለን። እዚህ ጋር ደግሞ ያለንን ዶላር አጠቃላዩን ኦል እንልና ትራንስፈር ትሉታላችሁ። በቃ በአጭሩ እዚህ ጋር ተጠናቀቀ። ትራንስፈር ካልነው በኋላ ከዚህ እንወጣና ባክ ብለን እዚህ ውስጥ ከገባን በኋላ ዊዝድሮው የሚለውን አንድ ጊዜ እነካዋለን። ከዛ እንደዚህ ያስመርጠናል። እዚህ ጋር ዩኤስዲቲ መሆን አለበት፣ ያው ዶላር ስለሆነ ትራንስፈር የምናደርገው። እዚህ ጋር ደግሞ አድሬሱን አስገቡ ሲል ለምሳሌ ባይቢት ላይ ኦር ባይናንስ ላይ የዩኤስዲቲ አድሬስ ነው የምናመጣው። እሱን ኮፒ አድርጋችሁ ታመጣላችሁ። እንዴት ኮፒ እንደምታደርጉ ላሳያችሁ። ከዚህ እንወጣና ባይናንስ ውስጥ እንገባለን። እዚህ ጋር አድ ፈንድ እንለዋለን። ከዛ ኦንቼን ዲፖዚት የሚለውን አንድ ጊዜ ነካውና ወደ ውስጥ እንገባለን። እዚህ ጋር ዩኤስዲቲ የሚለውን እንመርጣለን። በዶላር ማስገባት ስንፈልግ ነው። ሌላ ክሪፕቶ ከሆነ የምትፈልጉት ዩኤስዲቲ አይደለም የምትነኩት፣
ከዛ እዚህ ጋር እናንተ የምትፈልጉትን ነው የምታስገቡት። ርካሽ የምለው እኔ ብዙ ጊዜ ቢኤስሲ ነው። ከፈለጋችሁ ቲአርሲቲኒም አሪፍ ነው፣ ግን አንዳንድ ጊዜ ኮምፔር ስናደርገው ግን ቢኤስሲ እኔ ብዙ ጊዜ ይመቸኛል። እና ከዛ እዚህ ጋር በቃ ኮፒ አድርጋችሁ ይችን አንድ ጊዜ ነክታችሁ ኮፒ ታደርጉታላችሁ። ከዛ ወደ ኤምኤክስሲ እንገባለን። ዊዝድሮ ብለን ወደዚህ ከገባን በኋላ እዚህ ጋር ዩኤስዲቲ መሆኑን እርግጠኛ ሆኑ። ከዛ እዚህ ጋር አድሬስ የሚለው ላይ ባይናንስ ላይ ኮፒ ያደረግነው እናስገባለን። እዚህ ጋር ኔትወርክ እዚህ ጋር በጭራሽ መሳሳት የለብንም። እዛኛው ላይ ቢኤስሲ ካደረግን እዚህም ላይ ግዴታ ቢኤስሲ ነው። ፕላዝማ ከሆነ እዛም ፕላዝማ መሆን አለበት። ኢቲሪየም ከሆነ እዛም ኢቲሪየም መሆን አለበት። ተመሳሳይ ካልሆነ ዶላራችሁ የትም ነው የሚቀረው እና እዚህ ጋር መጠንቀቅ አለባችሁ። እኛ ቢኤስሲ ስለነካን እዛ እዚህም ቢኤስሲ እናደርጋለን። እዚህ ጋር አማውንት ይላል። ሁሉንም መላክ ከፈለጋችሁ ሰሌክት ኦል ታደርጋላችሁ። እኔ አሁን ቪዲዮ ሳልሰራበት ስዕል አወጣሁት ያኛውን ዶላር እዚህ ጋር ዝም ብዬ በሳምፕል ላሳያችሁ። ለምሳሌ ያንን 21 ብዬ ነበር እንትን ያልኩት። አሁን እዚህ ጋር አውጥቼው ዜሮ ስለቀረኝ ጨርሼዋለሁ። ከዛም በኋላ ካወጣችሁ በኋላ ሰሚት ትሉታላችሁ። አውተንቲኬተር ምናምን የሚጠይቃችሁ ከሆነ አውተንቲኬተር ኮኔክት አድርጉ። ከዛም በ5-6 ደቂቃ ውስጥ እዚህ ላይ ያለው ዶላር ወደ ላካችሁት ወደ ባይናንስ ይገባል። ባይናንስ ላይ ከፈለጋችሁ መሸጥ ትችላላችሁ። እዚህም ላይ እያለ መሸጥ ትችላላችሁ። ለምትፈልጉት ፐርፐዝ መጠቀም ትችላላችሁ። ሰሚት ማለት ነው። በቃ ኦልሞስት ጨረስን። እንደዚህ አድርጋችሁ የሚያስቸግራችሁ ምናምን ከሆነ ቴሌግራም ግሩፓችን እዚህ ጋር አስቀምጥላችኋለሁ። እዛ ላይ ስክሪንሻት እያደረጋችሁ ብትጽፉልኝ ወዲያውኑ በደቂቃዎች ውስጥ የምመልስላችሁ ይሆናል። እና በዚህ መልኩ በኢትዮጵያ ብር ዶላር ገዝተን ለፈለግነው ክሪፕቶ ኤክስቼንጅ መጠቀም እንችላለን። ባይቢት እና ባይናንስ ላይ ለጊዜው የኢትዮጵያ መንግስት በኢትዮጵያ ብር ዶላር እንድንገዛ አልፈቀደም። ያው በአንዳንድ ምክንያቶች ነው። የዶላር ዋጋ በጣም እየጨመረ ስለሆነ ከ160 ብር በላይ የኢትዮጵያ መንግስት እንዲገዛ አልፈቀደም እና ዋጋው አሁን እንደምታዩት 184 ብር አካባቢ ነው። እና ይሄ ችግር እስኪፈታ ድረስ ከባይቢት እና ከባይናንስ ጋር ያለው ችግር እስኪፈታ ድረስ ያው በዚህ መጠቀም ትችላላችሁ። ቀላል ነው፣ ህጋዊ ነው። ምንም ጥርጥር ሊገባችሁ አይገባም። የሚያስቸግራችሁ ምናምን ነገር ካለ ኮመንት ላይ ጻፉ፣ ሰብስክራይብ አድርጉ። እንደዚህ አይነት ጠቃሚ መረጃዎችን ማካፍላችሁ ይሆናል። ይመቻችሁ።